ኢትስ ኦኬ ቱ ቢ ዩ ችግር የለውም ራስህን ሁን ኦተንቲሲቲ አላር ሶሻል ሚዲያ ላይ ይመጡና you are perfect the way you are ምንም አይደለም ምንም ማለት አይደለም በራስህ አትፈር ችግር የለውም ኢቭን ሳይኮሎጂስቶች ሳይቀር አንዳንድ ዩቲዩብ ቻናሎች ላይ ምናምን እሰማለሁ የተማሩ ሳይኮሎጂስቶች ሳይቀር በተለይ ሞደርን ሳይኮሎጂ ላይ በቃ embrace your flaws ምናምን ችግሮች እንኳን ቢኖርብን እነሱን embrace አድርጋቸው it's part of life it's part of you ምናምን የሚል kind of motivation የሚመስል ውሸት አለ በተለይ በዚህ በሶሻል ሚዲያ ዘመን የኛ ጀነሬሽን በተደጋጋሚ ኮምፈርት እንዲሰጠው ተብሎ በተደጋጋሚ እየተነገረ ያለው አንዱ ውሸት ይሄ ነው ለቤተሰብ actually provide ማድረግ የማትችል ከሆነ ህይወትህን በጥሩ ሁኔታ አትሊስት እንደው ፋይናንሻሊ ሳትቸገር not only financially ደግሞ አእምሮህ ጤነኛ ሆኖ በራስህ ደስተኛ ሆነህ ምናምን የማትኖር ከሆነ it's not okay to be you ወፍረሽ ፕላስ ሳይዝ እየተባልሽ ወይ እየተባልክ እያባበሉህ ከሆነ የምትኖረው it's not okay to be you ፊት መሆን አለባችሁ ይሄ አሁን የማወራው ሜዲካል ኬዝ እንደዛ የሆኑ ሰዎችን አይደለም ማለት ስፖርትም ቢሰሩ ምንም ሰውነታቸው ላይ ለውጥ ማምጣት የማይችሉ የሆነ አይነት ሜዲካል ኮንዲሽን ያለባቸውን ሰዎች ሜዲካሊ ነው ትሪት የሚደረጉት ግን በሌዚነት ምክንያት በሌዚነትሽ ምክንያት ወፍረሽ ወይ በጣም ከስታችሁ ቀጫጫ ሆናችሁ ወይ ስራ ማትሰሩ ሆናችሁ ይሄ በጣም ዲሲፕሊን ያልሆነ ሚዝረብል አይነት ቀን የምትውሉ ከሆነ it's not okay to be you ማንንም አይፈልግም እናንተን መሆን ዛሬ በዚህ ቪዲዮ it's okay to be you የሚለውን ኮንሰፕት እናንተን መሆን ጥሩ ነው ወይም ችግር የለውም ምናምን የሚለውን ኮንሰፕት ትንሽዬ ችግሮቹን ለማሳየት እሞክራለሁ አብራችሁን ቆዩ የመጀመሪያው ኦተንቲሲቲ ነው በዚህ ዘመን በጣም አቢዩዝ ተደርገዋል ብዬ ከማስባቸው ቃላቶች መሃል አንዱ ኦተንቲሲቲ ነው በቃ ሁሉም ሰው ኦተንቲሲቲ እኔ ኦተንቲክ ነኝ እኔ እንደዚህ ነኝ የሚሰማኝን ነው ማረገው ምናምን እኔ ኦተንቲክ ነኝ ይላችኋል ኖ ኦተንቲሲቲን ኮንፊውዝ አድርገናል ኦተንቲሲቲ እና ስታግኔሽን ይለያያል ማለት የሆነ ቦታ በቃ ስታክ አድርገሃል ይሄ ቆመሃል የለም ለምሳሌ ፊልም የምታደርገው ለምሳሌ አሁን በዚህ ሰዓት ፊልም የምታደርገው አይ ፊል ላይክ ትንሽ ፊልም ማየት እንዳለብኝ ትንሽ ዘና ማለት እንዳለብኝ ይሰማኛል አይ ፊል ላይክ እንደዚህ ምናምን የምትለውን ነገር ከሆነ እሱን ከሆነ ሪፍሌክት የምታደርገውና ኦተንቲክ ስሜት ይሄ ነው የምትል ከሆነ ፕሮባብሊ ላይሆን ይችላል ፕሮባብሊ የሆነ ማይረባ ሚዝረብል ህይወት ስላለ ሊሆን ይችላል እንደዚህ የተሰማህ ያለው በዚህ ሰዓት እና ይሄ ኦተንቲክ ሰልፍ የምትለው ኦተንቲክ ሰልፍ ላይሆን ይችላል ባይ ዘ ዌይ ስለዚህ እንደገና ደግመን ማሰብ ይኖርብናል ሰው ራሱን ኢምፕሩቭ በማድረግ ነው እንጂ የሚኖረው አሁን በሰዓቱ እየተሰማ ያለውን ስሜት በማሯሯጥ ወይ ያችን ስሜቱን ኤክስኪዩት በማድረግ አይደለም የሚኖረው አምሹር በቃ አሁን ላሊበላን የሰሩ ሰዎች ላሊበላን ሲሰሩ ድንጋይ ጠርቦ እንደዚህ ያህል አመት ለዛውም በጣም የሚጠቀሙት የነበረው ቱል በጣም በሰዓቱ እንኳን ከነበረው ሞደርን ከሚባለው ቱል ያነሰ በጣም ቀላል የሚባሉ ቱሎች ናቸው ሲጠቀሙ የነበረውና ግን አሁን የምናየውን ሚራክል የሚመስል የላሊበላን ህንጻ ለመስራት it takes discipline በጣም አንኮምፎርታብል የሆነ ላይፍ መኖር ይፈልጋል አክሱምን ያቆሙ ሰዎች በእርግጠኝነት ዛሬ አይ ፊል ላይክ ትንሽዬ ባርፍ ሳይሻል አይቀርም አይ ፊል ላይክ ድንጋይ መጥረብ ያለብኝ አይመስለኝም ማለት ድንጋይ ከመጥረብ የተሻለ ፐርፐዝ ሊኖራት ይገባል ምናምን ብለው በዛ መልኩ ይሄ ራሳቸውን ሪፍሌክት ለማድረግ የሚፈልጉ ወይም ስሜቶቻቸው የሚመሯቸው ሰዎች አይደሉም በስመ ኦተንቲሲቲ አሁን በዚህ ዘመን ለስሜቶቻችን መገዛት ስሜቶቻችን እንዲጋልቡን ማድረግና እኛ ስሜቶቻችን ከመግራት ይልቅ የተሰማንን ነገር በሙሉ ፊት ለፊት አውጥተን this is me በቃ ይሄ ነኝ እኔ እና you should accept me እንዲህ እንዳለው ተቀበሉኝ ምናምን ወደ ማለት መተናል በተለይ the newer generation በተለይ ደግሞ ሶሻል ሚዲያ ላይ የሚውለው ማህበረሰብ ለስሜቶቹ ተገዢ ሆኗል እና በተለይ ወንዶች younger age ላይ like 25 26 ምናምን ሆናችሁ በዚህ እድሜያችሁ 5 ሰዓት ሙሉ ሶሻል ሚዲያ ላይ ስክሮል ስታደርጉ የሚያስደስታችሁ ስለመሰላችሁ ሶሻል ሚዲያ ላይ ስክሮል ስታደርጉ መገኘት የለባችሁ ወይ የሆነ መሰራት ያለበት መሰረታዊ ነገር ቁጭ ብሎ እሱን ቁጭ አድርጋችሁ ግን አይ ፊል ላይክ እንደዚህ ማድረግ ምናምን ብላችሁ ራሳችሁም የሆነ አይነት ስታግኔሽን ውስጥ መክተት የለባችሁም ኦተንቲሲቲ እና ስታግኔሽን ይለያያል ስለዚህ ሰው በጊዜ ሂደት ኢምፕሩቭ ማድረግ አለበት እንጂ it's not okay to be you even authentically አሁን የምንለው ማንነትህ እንኳን ማንነትህ ቢሆን ይሄ ሻዶ ነው መሆን የሚገባህ ሌላ ነገር እያለ ግን መሆን የማይገባህን ሻዶ ሰልፍህን ወይ የማይረባው ማንነትህን ኤክሰርሳይዝ እያደረክ ያለው ስለዚህ ይሄን የማይረባው ማንነትህን እንድቀበልህ አታስገድደኝ አለበለዚያ አልቀበልህም ወይም እንዳንተ አይነት ሰው አጠገቤ እንዲኖር አልፈልግም ወይም ጓደኞችህ እንዳንተ አይነት ሰው አጠገብ እንዲኖር አይፈልጉም ስለዚህ it's not okay to be you በተለይ ዲሲፕሊንድ ካልሆንክ ስራ ማትወድ ከሆነ የፈለገ ኦተንቲክ ብትሆን ያ ኦተንቲሲቲ ማይረባ ኦተንቲሲቲ ነው ማለት ይሄ አንዲሲፕሊንድ የሆነውን ካራክተርህን አውጥተህ ኦተንቲክ ለመሆን ብትሞክር ራሱ አይጠቅምም አፍተር ኦል አንተንም ላይፍ አይቀይርም የሰዎችም ላይፍ ዙሪያ ያሉ ሰዎች ህይወት አይቀየርም የማንንም ህይወት አታውቃለም ስለዚህ ኦተንቲሲቲን ኮንፊውዝ ማድረግ አይገባንም ቢ ኦተንቲክ ግን to your true self ይሄ እውነተኛ ማንነታችሁ
ጠንካራው ማንነታችሁ የተደበቀው ከኋላ የታፈነው ማንነታችሁን እሱን ለማውጣት ነው እንጂ ኦተንቲክ መሆን ያለባችሁ አሁን ያላችሁበትን ደካማነት አክሰፕት ለማድረግና በዛ ሌዚነት ውስጥ ለመኖር ኮምፎርታብል ናችሁ ለመቆየት አይደለም ኦተንቲክ መሆን ያለባችሁ። እሱን ኦተንቲሲቲ ከሆነ ኦተንቲሲቲ የምትሉት ኖ በቃ ኦተንቲክ አትሆኑ ይሻለኛል። ለምን በቃ እዛው ነው የምትቀሩት ለማለት ፈልጌ። ኔቸር በቫይብ አይደለም የምትንቀሳቀሰው ማለት ዓለም የሚሰራው በቫይብ አይደለም። እኔ በቃ የሆነ ቫይብ አሁን ጥሩ አይደለም ምናምን ፈን ማድረግ ነው የምፈልገው ምናምን ስላላችሁ በዛ አይደለም ህጉ የሚሰራው። ስራ የምትሄዱት በቃ ዛሬ አይ ፊል ላይክ ስራ መሄድ ይገባኛል ስለምትለው አይደለም። እንዲህ በቀላል ኤግዛምፕል አስረዳችሁ። አንድ አንበሳ ለምሳሌ በቃ ዛሬ አይ ፊል ላይክ ምንም ጥሩ ሙድ ላይ አይደለሁም ቫይቡ ላይ አይደለሁም እና በቃ አላድንም ምናምን ብሎ ቢተኛ ኦተንቲክ አንበሳ ነው ይሄ አንበሳ ትላላችሁ? አትሉም። አንበሳው በቃ ይሄ ዴድ አንበሳ የሞተ አንበሳ ነው፣ የማይረባ አንበሳ ነው። ስለዚህ አንተም አንቺም ማናችሁም ዛሬ የምታደርጉትን ዛሬ ልታደርጉ የሚገባችሁን ታስካችሁን የህይወታችሁን ጥሪ ማድረግ ያለባችሁን ነገር ተነሳችሁ ማድረግ ነው እንጂ ያለባችሁ ስሜቶቻችሁን ተከትላችሁ ኦተንቲሲቲ የሚባል ነገር የለም። ዓለም የምትከፍለው ለአክሽን ነው እንጂ ለአንተ ቫይብ እና ለአንተ ስሜቶች አይደለም። ስለዚህ ኦተንቲክ ሁኑ፣ ግን ኦተንቲሲቲን አቢዩዝ አታደርጉት። ማለት ሙዳችሁን አይደለም የምትከተሉት፣ ግዴታ መደረግ ያለበት ነገር ነው የሚደረገው። ሙዳችሁ ምንም ቢሆን ማለት ነው። ደስም ቢላችሁ ይሰራል፣ ደስም ባይላችሁ ይሰራል። አፍተር ኦል ምን ይደረጋል? በቃ ስራው ይሰራል፣ ግዴታ መሰራት አለበት። በዚህ ድርድር የለም። ችግሩ ምን መሰላችሁ? አሁን ራሴን ልቀበል የምትሉ ከሆነና አሁን ያላችሁ ማንነት ደካማ ከሆነ ዋጋውን የምትከፍሉት እናንተ ብቻ አይደላችሁም። ገና ጄኔሬሽን ሲመጣ ዋጋውን ይከፍላል። ያንተ እናትና አባቶች ጠንካራ ባለመሆናቸው ምክንያት እንዳንተ አይነት ደካማ ትውልድ ፈጥረዋል። ደካማ ስልህ ፋይናንሻሊ ስትሮንግ መሆን ያልቻለ፣ ስራ ለመስራት አቅም የሌለው፣ ዲሲፕሊንድ ያልሆነ፣ ካራክተር ያልያዘ አባትና እናት እንዳንተ አይነቱን ዲሲፕሊንድ ያልሆነ ደካማ አይነት ልጅ ፈጥረዋል። ወይም ደግሞ እንደዛ አይነት አባትና እናት ከሌለህ ጉድ ላክ፣ በጣም ደስ ይላል፣ እድለኛ ነህ። ግን እንደዛ አይነት ቤተሰብ ከሆነ ያሳደገን አሁን ያለህበት ፐርሰናሊቲ እንደዛ ከሆነ ልክ እንዳንተ አይነት ጄኔሬሽን ልትደግም ነው ማለት ነው። ወንድ የቤቱ ምሰሶ ነው አይደለ? ምሰሶ ከፈረሰ ቤቱ ስቴብል ሆኖ አይቆምም። እኔ አሁን በቀላሉ ላስረዳችሁ። የሆኑ አርኪቴክቶች ተሰብስበው ህንፃ እየሰሩ ነው እንበልና ከዛ ህንፃውን በደንብ ቀጥ አድርጎ የሚያቆመው ምሰሶ ቀንጠስ ነገር አለና አልወደቀም፣ ግን የሆነ ብቻ ዊክ ነው ሊወድቅ ነው እና አርኪቴክቶቹ በቃ ምሰሶ በቃ ኦተንቲክ እየሆነ ነው ራሱን እየሆነ ነው እና በቃ we should accept it the way it is ምናምን ቢሉ አስቡት። ማለት እንዴት ነው የሚኖረው እዛ ቤት ውስጥ? እንዳለ መቀበል የምንችለው ፐርሰናሊቲ ከሌለን ያ ፐርሰናሊቲ ግዴታ መቀየር አለበት። በቃ ያ ምሰሶ መፍረስ ካለበት እንደ አዲስ ፈርሶ መሰራት አለበት። ቤት ውስጥ የቤቱ ምሰሶ ወንድ ልጅ ነው። በተለይ ወንዶች ይህን የምትሰሙ ከሆነ የቤት ምሰሶ ስለሆናችሁ ነገ የሚወለዱት ልጆች እናንተን እያዩ ነው የሚያድጉት። ስለዚህ የእናንተ ደካማ መሆን ትውልዱን ደካማ ያደርገዋል። የእናንተ ዊክ መሆን ትውልዱን ዊክ ያደርገዋል። ስለዚህ ዊክ የሆኑ አይደንቲቲዎቻችንን በሙሉ አድሚት አድርገን ከነሱ ጋር መታገል ነው ያለብን እንጂ ያንን ዊክ አይደንቲቲያችንን አክሰፕት አድርገን ኢትስ ኦኬ በቃ ምንም ማድረግ አይቻልም እንዳለው አክሰፕት አድርጉኝ በቃ እኔ እንደዚህ ነኝ ምናምን የሚባል ነገር የለም። ላይፍ ብርቱ ሰልፍ ናት። ስለዚህ ብርቱ ሰልፍ ላይ ስትወጣ ጋሻና ጦር ይዘህ ትወጣለህ እንጂ በቃ I should fight the way I am ምናምን ባለኝ መታገል እንደዚህ የሚባል ነገር የለም። ፕራይሱን ዋጋውን የምንከፍለው እናንተ ብቻ አይደላችሁም፣ ወይም እኔ አንተ ብቻ አይደለንም። ቤተሰቡ ላይ ሚስት ዋጋውን ትከፍላለች። just አንተ ስትሮንግ ወንድ ባለመሆን ምክንያት ማለት ነው። አሁን ያለው ማንነትህን ለመቀበል ከምትታገል አሁን ያለው ማንነትህን ለምን አገለውም? በቃ እኔ የሚታየኝ ጥሩ ሶሉሽን እሱ ነው። አሁን ያለው ማንነትህን መግደል። የድሮዎቹ የድሮ ሲስተሞች የድሮ ሶሳይቲዎች ሪቹዋል ስርዓት ራሱ አላቸው። የሆነ ከልጅነት ወደ ወንድነት የምትሸጋገርበት እና እዛ ሪቹዋል ውስጥ ያ ኦልድ ማንነት ወይም የድሮ ፐርሶናሊቲ ይገደላል። በቃ ጠፋና ይሞትና አዲሱ ማንነት ነው የሚወለደው። እና አሁን እንዳለ ራስን አክሰፕት ከምታደርግ ዋይናት ይህንን ማንነት መግደል? ለምን አትገድለውም? ለምን አታጠፋውም? ይሄን ማንነትህን በቃ አያስፈልግም። ለምን? ዊክ ነው፣ ደካማ ነው፣ ስራስ መስራት አይፈልግም፣ ኮምፕሌን ያደርጋል፣ ኤክስፕሌን ያደርጋል ነገሮችን አክቹዋሊ አድርጎ ከማሳየት ይልቅ አይ እንደዚህ ስለሆነ እኮ ነው ያልተደረገው እንዲህ ስለሆነ ነው ምናምን ብሎ ላላደረጋቸው ነገሮች ኤክስኪውዝ እየሰጠ ኤክስፕሌን ያደርጋል። ይሄ ሰውዬ አያስፈልግም። እንኳን ለሶሳይቲ ነው የምልህ፣ ለአንተ አይጠቅምም። አሁን ያለ ማንነት እንደዚህ ከሆነ ለአንተ ራሱ አይጠቅምም። ስለዚህ you have to fight it back። ይህም ፐርሶናሊቲ ያስወግደ አዲስ ፐርሶናሊቲ መገንባት መቻል አለብህ። ጠዋት መነሳት ስትፈልግ በጠዋት መነሳትን ልምድ ያደረገ ፔን ህመም መቋቋም የሚችል ማጣጣም የሚችል እንደውም መቋቋም አይደለም ማጣጣም የሚችል ይሄ ነው ዋጋው፣ ለዚህ ነገር የምከፍለው ሳክሪፋይስ ይሄ ነው እያለ የሚወጋውን ጦር በደስታ መወጋት የሚችል የሚታገለውን ትግል በክብር መታገል የሚችል አዲስ ሰው መፍጠር አለብን። አለዛ እንደ ደካሞች እድሜ ልካችንን በተለይ ሶሻል ሚዲያ ላይ እንዳሉ አልቃሾች እድሜ ልካችንን እኔ እንደዚህ ነኝ በቃ አክሰፕት አድርጉኝ ማንነቴ እንደዚህ ነው ምናምን እያልን ኮምፕሌን እያደረግን ነው የምንኖረው። የማይቀየር ሰው የለም። በነገራችን ላይ እኔ የማምነው ሰው ሆኖ የማይቀየር የለም። አንተን ልዩ የሚያደርግ
የሚያደርግህ ማትቀየርበት አንቺ ልዩ የሚያደርግሽ ማትቀየሪበት ምክንያት የለም። ሶ ግዴታ መቀየር አለብን። በተለይ ዊክ የሆነ ፐርሰናሊቲ ያለን ከሆነ ለኛም ለሶሳይቲ የማይጠቅም ማንነት ያለን ከሆነ መቀየር አለብን። ይሄን ለማድረግ አንዱ አማራጭ በቃ ያንን ፐርሰናሊቲ መግደል ነው፣ ማስወገድ፣ ከዛ አዲስ ፐርሰናሊቲ መገንባት። እንደዛ ማድረግ መጀመር አለብን። ስለዚህ ምን እናርግ? ፕራክቲካል የሆነ ነገር እንንገራችሁ። ዝም ብላችሁ አንድ ወረቀት አውጡ ወይ ስልካችሁን እንትን በሉና 2 ቦታ እንደዚህ ከፍላችሁ አስቀምጡት። በዚህ በኩል አሁን ያላችሁበትን ማንነታችሁን ዘርዝሩት። ኦነስት ሆናችሁ ማለት ብሩታል ኦነስት፣ በቃ ይሄም ሳታጨረብሩ ኦተንቲክ መሆን ከሆነ እዚህ ጋር ኦተንቲክ ሁኑና ለራሳችሁ ሳትዋሹ ሌዚ ነኝ፣ እንቅልፍ ወዳለሁ፣ ፊልም ወዳለሁ። ፊልም መውደድ መጥፎ አይደለም፣ ግን ጊዜያችሁን ኮንሱም እያደረገ ያለውን ህይወታችሁን እያጠፋ ያለውን እያባከናችሁ ያለውን ነገር በሙሉ ሊስት አድርጉት። ከዛ እዚህ ጋር ደግሞ መሆን የምትፈልጉትን ወደፊት ማሳካት የምትፈልጉትን ማንነታችሁን በሙሉ ሊስት አድርጉት። ይሄን ሊስት አድርጋችሁ ስትጨርሱ በቃ ትቀየራላችሁ ማለት አይደለም፣ አትቀየሩም። ግን ምን ማድረግ አለባችሁ? ይሄንን አድሚት አድርጉ። መጀመሪያ ኦነስት ሁኑ ለራሳችሁ። በቃ እዚህ ጋር ነው ኦተንቲክ የሚኮነው። ኦተንቲክ ማለት ይሄ እውነተኛ፣ ለራሱ የማይዋሽ አጭበርባሪ ያልሆነ ሰው እንደማለት ነውና ለራሳችሁ ሳታጨረብሩ እነዚህን ነገሮች ነኝ ግን እነዚህን መሆን እፈልጋለሁ ብላችሁ ከዛን ቀን ጀምሮ ጉዞ ጀምሩ። ለምሳሌ ጂም መሄድ እያለባችሁ ሶፋ ላይ ተኝታችሁ ለመቆየት የምትወስኑ ከሆነ በቃ ለራሳችሁ ኦተንቲክ አይደላችሁም። አይኖ ፊሊንጋችሁን እያስተናገዳችሁ ነው፣ ግን ኦተንቲካሊ የምትፈልጉት ሌላ ነገር ነው። ሌዚ መሆን የምትፈልጉ ከሆነና ሌዚ መሆን ህይወታችሁን ከተስማማችሁ ይሄን ቪዲዮ አጥፍታችሁ ውጡ። በቃ ኮምፎርታብሊ ህይወታችሁን ኑሩ፣ ይመቻችሁ። ሌዚ መሆን የማትፈልጉ ከሆነ ህይወታችሁን መቀየር የምትፈልጉ ከሆነ ግን እነዚህ ነገሮች አድሚት አድርጉና ከሶፋው ጂሙን ምረጡ፣ ከመተኛት ስራን ምረጡ፣ ከመዋሸት እውነተኛ መሆንን ምረጡ። ኮስት አለው። እውነተኛ ስትሆኑ፣ ሳታጨረብሩ፣ ጓደኞቻችሁ ጋር እውነት ስትናገሩ፣ የምትሰሩትን ነገር ጄኒውንሊ ስታደርጉ በጣም ኮስት አለው። ሁሉም ሰው ደስ ላይለው ይችላል፣ ግን አትሊስት ለእናንተ ማታ ስተኙ ማይቆረቁር ነገር ይዛችሁ አልጋ ላይ ትወጣላችሁ። ስለዚህ ኦተንቲክ የሆነውን ነገር በማድረግ መጥፎውን በማስወገድ ጥሩን በማድረግ ራሳችሁን ኢምፕሩቭ ለማድረግ ዛሬ ጀምሩ። ይሄን ዛሬ ከጀመራችሁ ዝም ብሎ ዛሬ የሚያልቅ ስራ አይደለም፣ ፕሮግሬሲቭሊ በየቀኑ መደረግ ያለበት ነገር ነው የሚሆነው። ስሩ ታይም ባህሪያችሁ ማንነታችሁ ሆኖ ይቀርና ከዚህኛው ፐርሰናሊቲ ወደዚህኛው ተሸጋገራላችሁ። ከዛ ያኔ ሰውም ያከብራችኋል፣ ለራሳችሁም ክብር ይኖራችኋል። ኦተንቲክ ልሁን እንኳ ብትሉ ጄኒውን ስለሆነ እያደረጋችሁ ያላችሁት ነገር ስሜቶቻችሁን ሳይሆን መሆን የምትፈልጉትን ስለሆነ እያስተናገዳችሁ ያላችሁት፣ መሆን የምትፈልጉት ላይ ራሳችሁን ስታገኙት ለራሳችሁም ክብር ይኖራችኋል፣ ሰውም ያከብራችኋል። እስካሁን የምላችሁን ነገር ደጋግሜ የምነግራችሁ ስለምንቃችሁ ወይ ስለምጣላችሁ ወይ እንደዛ ነገር ሳይሆን አክቹአሊ በሰው ልጆች አቅም ስለማምን ነው። እግዚአብሔር ሰዎችን ሲፈጥር ከምንም ነገር የተሻለን አድርጎን ስለፈጠረን ሰው ስትሆን you have the privilege። በቃ ውሻ ሁሌም ውሻ ነው ማለት ምንም መሆን አይችልም። ውሻ ነው ሁሌም፣ ዛፍ ነው ሁሌም፣ ሌላ ነገር መሆን አይችልም። አንተ ግን ወይ ባሪያ መሆን ትችላለህ ወይ ንጉስ መሆን ትችላለህ። ስለዚህ የትኛውን ትመርጣለህ? በህይወታችን ነፃ ፈቃድ ያለን ፍጥረቶች መሆናችን፣ ራሳችንን በራሳችን የመቀየር እድል ያለን መሆናችን ትልቅ ፕሪቪሌጅ ነው። ስለዚህ አሁን መሆን የምትፈልገውን ምረጥ ነው። ወይ ባሪያ መሆን ወይ ንጉስ መሆን። ከሁለቱ ኮምፎርታብል የሆነው ደስ የሚለው ንጉስ መሆን ነው። ባሪያ መሆን ደስ አይልም። ለስሜቶቻችሁ የምትገዙ ሳይሆን ስሜቶቻችሁን የምታስገዙ ነገስታት እንድትሆኑ ፈልጋለሁ። ንጉስ ለመሆን ግን ንጉስ ለመሆን የሚከፈለውን ሳክሪፋይስ በሙሉ መክፈል አለባችሁ። ዛሬ ነው የሚጀመረው እሱ ደግሞ። ስለዚህ አሁን ያላችሁ ማንነት አክሰፕት ማድረጋችሁን አቁሙ። በቃ አሁን ያላችሁ ማንነት አሪፍ ከሆነ ቀጥሉበት፣ ይመቻችሁ፣ በጣም አሪፍ ነው። ግን አሪፍ ካልሆነ እንደ ባሪያ እየኖራችሁ እንደ ንጉስ አክት አታድርጉ፣ አታስመስሉ። ኦተንቲክ መሆን ማለት አሁን ያላችሁበትን ካልወደዳችሁት የምትወዱትን ለመሆን የሚደረግ ሩጫ ነው። ስለዚህ it's not okay to be you, it's not okay to be me, I have to improve። አሁን ያለው ማንነቴ በቃ በቂ አይደለም፣ ጥሩ አይደለም፣ ከዚህ የተሻለ እኮ መሆን እችላለሁ። ይሁን አሪፍ እንኳን ነው ብላችሁ ብታስቡ አሁን ያለውበት ማንነት ግን አይደለም፣ በቃ አይደለም። ኢምፕሩቭ ማድረግ እችላለሁ፣ ከዚህ በላይ መሆን እችላለሁ፣ አንድ ነገር ራሴ ላይ አድ ማድረግ እችላለሁ። ስለዚህ ኤቭሪዴይ ራሴን አፕግሬድ ማድረግ እችላለሁ፣ ኤቭሪዴይ ንጉስ መሆን እችላለሁ። ይሄን ለማድረግ ግን ባሪያ የሆነው ማንነቴን መጥላት መቻል አለብኝ። አሁን ያለውን ከረንት ላይ ያለውበትን ስታተስ መጥላት መቻል አለብኝ። ስለዚህ ሶሻል ሚዲያ ላይ ኢትስ ኦኬ ቱ ቢ ዩ፣ ራስህን ውደድ፣ ኢምብሬስ ዩርሰልፍ፣ ፍሎስ ምናምን ቢኖርብህ፣ ይሄ አንዳንድ ችግሮች ቢኖርብህም ኢትስ ኦኬ ምናምን የሚል ነገር ስትሰሙ አምልጡ፣ አቮይድ አድርጉ። በቃ አይጠቅማችሁም እንደዚህ አይነት ነገር። በዚህ የተጠቀመ ሰው ነው ያላቅ አንለስ የሆነ አይነት ሜንታል ኢልነስ ያለባቸው ሜዲካል ሰፖርት የሚያስፈልጋቸው ምናምን ሰዎች ካልሆኑ በስተቀር አንድ ጤነኛ የሆነ በቀን 24 ሰዓት ያለው ከዛ ጥሩ እንቅልፍ የሚተኛ ጥሩ ምግብ መመገብ የሚችል ሰው እንደዚህ ብሎ ማሰብ የለበትም። ራሴን አክሰፕት ላድርግ፣ አሁን ያለውበትን እንትን ውፍረት፣ አሁን ያለ ቦርጬን እንትን ልበል ምናምን። ፕሮባብሊ መጠጥ ስለምጠጣ ነው ቦርጫም የሆንከው። ስለዚህ ድራፍት መጠጥህን ምናምን አቁም፣ በቃ ስፖርት ጀምር። ፕሮባብሊ ተኝተህ ስለምትውል ነው፣ ቀኑ ሙሉ ምግብ ስለምትበላ ነው ወፍረ ቤት ተኝተህ የምትውለው። ፕሮባብሊ የሆርሞናል ኢምባላንስ ስላለብሽ ነው ወፍራም ሆነሽ የቀረሽው። ፕሮባብሊ ከፕሬግናንሲ ከወለድሽ በኋላ አዲሽናሊ ኤፈርት ማውጣት ስለማትፈልጊ ነው። ስለዚህ you have to start again። አሁን እንደ አዲስ መጀመር መቻል አለብን። መልፋት፣ መስራት፣ ራስን መለወጥ የህይወት
ጣፋጭ ነገር እሱ ነው። ፔንፉል ነው ግን የሚጣፍጥ ፔን ካለ እንደዚህ አይነቱ ፔን ነው ራስን ለመቀየር የሚደረግ ትግል። ከዛ ራሳችሁን ቀይራችሁ የሆነ አይነት ስታተስ ላይ ስታገኙት እንዴት ደስ እንደሚል። አሁንም በድጋሚ ለማረም ያህል እስካሁን ድረስ የተናገርኳቸው ሰዎች ሜዲካል ኮንዲሽን ያለባቸውን የሆነ አይነት ሆርሞናል ኢምባላንስ ያለባቸውን ወይ የሆነ አይነት ትሪት መደረግ የማይችል ሜዲካሊ ታክመው የሆነ ኢምፕሩቭ መደረግ የማይችል ነገር ያላቸውን ሰዎች አያካትትም። እነሱም ግን ቢሆኑ ተስፋ መቁረጥ አለባቸው ብዬ አላስብም። ስቲል ፋይት ማድረግ አለባቸው ኢቭን እንደዛም ሆኖ እንኳ ማለት ነው። ስለዚህ መጥፎ ከሆነ አሁን ያለህ ማንነት ማይረባ ከሆነ ኢዝ ናት ኦኬ ቱ ቢ ዩ።